በላው ትናንትና እንግዲህ ሩታ ልደቷን አክብራ ነበረ። ግን ሩታ ልደት ላይ አብረሽ የለም። አብረሻው ከካሜራ ጀርባ ነው፣ ካሜራ ላይ አይመጣም። ምክንያቱም ድራማው ይበላሽባቸዋል። ድራማው ስለሚበላሽ አብረሽ ልደቷ ላይ አልመጣም። እንደውም እኔ የጠበቅኩት አብረሽ ሰርፕራይዝ ያደርጋታል ብዬ ነበር። እሱ ራሱ ፕሮግራሙን አዘጋጅቶ ምናምን ያው የልደቷን ቀን ስለሚያውቀው አብረሽ ነው እኔ ሰርፕራይዝ ያደርጋታል ብዬ የጠበቅኩት እና እኔ ሜሪ ምናምን ነበሩ። ትናንትና ሩታ ልደት ላይ ያየሁት ነገር ሁለቱ ግሩፕ እየተነቋቆሩ ነበረ፣ በአብረሽ ያለውና በሩታ ያሉት እና ጓደኛሞች ሁናችሁ እናንተ ሰው ልደት ላይ መታችሁን ትበጣበጣላችሁ በለው። አብረሽ እና ሩታ ሳይጣሉ እናንተ ጓደኞቻቸው የምትነቋቆሩት ምን ሆናችሁ ነው? በእርግጥ እናንተ ለድራማም ቢሆን እየተጣላችሁ ነው፣ የእውነትም ሊሆን ይችላልና በእነሱ ህይወት እናንተ ምን አነቋቆራችሁ? አንዱ አብረሽ ጀግና ነው፣ አንበሳ ነው፣ እንኳን ከሩታ ተለየ ሌላ ህይወት ይኑረው ይላል። አንዱ ደግሞ ሩታን ሌላ ወንድ ጋር። እናንተ እኮ ጓደኛ አይደላችሁም። በነገራችን ላይ እንዳለ ምቀኛ ጭራቅ ናችሁ። ምክንያቱም ሁለታቸውንም አለያየታችሁ። አብረሽም ከሌላ ሴት ጋር ህይወት እንዲጀምር ያደረጋችሁ የአብረሽ ጓደኞች፣ ሩታም ከአብረሽ ጋር ተለያይታ ከሌላ ሰው ጋር እንድትሆን ልታደርጉ ያሰባችሁ ጓደኛ ተብዬዎች ማለት ነው። አብረሽን ራሱ እጃ መደፋሽ ያደረጋችሁ ካዲዎች ማለት ነው። አብረሽ ብዙ ነገር አድርጎላችሁ ዩቲዩብ ከፍቶላችሁ እዚህ እንደትደርሱ አድርጓችሁ፣ እናንተ ግን የሆነ ወዳጅ መስላችሁ የእሱን ትዳር ልትበጠብጡ፣ ከዛ ደግሞ ያን ሁሉ ነገር ረስታችሁ አሁን እሱን እየሰደባችሁ እየዘለፋችሁ ምናምን ያላችሁ ሰዎች ማለት ነው። እና እናንተ ሰዎች የሰው ህይወት ላይ ገብታችሁ አታቡ። የራሳችሁን ህይወት ብትኖሩ ጥሩ ነው። ጓደኛ እንዳለ አሽቃባጭ በአብርሽ ያሉት አሽቃባጭ ልም ያሉ አሽቃባጮች ከሄርሜላ ጋር አሁን ለሄርሜላ ቃል ግባላት፣ ሄርሜላን አግባ። በቃ አረብስ ማአሞል በቃ በአሽቃባጭ የተከበቡ ናቸው። ሩታንም እንዲሁ ደግሞ ፈረንቹ ሌሎችም ማለት ነው። ይህንን ደስታ የሚባለውን ቀርፋፋ ሰው እያመጡ ማለት ነው። እና በሁለታችሁም ሳይድ ያሉ ጓደኞች ለአብረሽም አስብላለሁ የሚሉት ለሩታም አስብላታለሁ የሚሉት ጓደኞቻችሁ ለራሳቸው ብለው ነው፣ ለራሳቸው ጥቅም ስለሚፈልጓችሁ ነው። ገባቸው አይደለ? ለራሳቸው ብለው ነው እንጂ እነሱ የእውነት እናንተን በቃ ደስተኛ እንድትሆኑ ፈልገው አይደለም። እራሳቸው በእናንተ እየፈተፈቱ ቪዲዮ ይሰራሉ። እናንተ ከታረቃችሁ እንዴት ብለው ይሰራሉ? እናንተ ከተጣላችሁ ግን እውነት ለመናገር የአብርሽና የሩታ ትዳርን እንደዚህ ፍረስረሱ እንዲወጣ ያደረጉት በዙሪያቸው ያሉ ጓደኞች ናቸው። እና በአጠቃላይ ግን እነሱ እንደዛ ቢያደርጉም ከካሜራ ጀርባ ያው አብርሽ አለ ብዬ አስባለሁ። ምክንያቱም ለድራማው ሲባል አብርሽ አልወጣም ካሜራ ፊት። ከዛ ውጭ ግን ሌላው ፕሮግራም ላይ ምናምን አለ በእርግጠኝነት ማለት። ምክንያቱም ኢንስታግራም ላይ እንኳን ተወለድሽ እየተባባሉ ነበር። እና ካሜራ ላይ ባይመጣም ከካሜራ ጀርባ ይኖራል አብርሽ ብዬ አስባለሁ። እንደውም ሄርሜላ መኖር አይቀርም። እና በጣም የገረመኝ እዛ ጋ ምንም አይነት ስጦታ የሰጣት ሰው የለም። በነገራችን ላይ ሩታ ለልደቷ እንዳለ አሸን ኩታኩት የተጠራቅሞ ማለት ነው። የሚናገሩት ነገር የኩታራ የህፃን ጨዋታ፣ የሚያደርጉት ነገር እንዳለ የህፃን ጨዋታ። ትልቅ ሜሪ ናት። ሜሪን ራሱ አላስወራት ብለው ነበር። እና አብረሽ እንደውም እኔ መግቢያውን ሰርቶ ምናምን የሆነ ስጦታ ሁሉ የሚሰጣት ነበር የመሰለኝ፣ ግን እንደዛ አልሆነም። በእርግጠኝነት አብረሽ የረስቶት ይሆናል እኮ ይኔ ከሄርሜላ ጋር እየተንሸራገጠና ግን ደግሞ ከካሜራ ጀርባ ይኖራል ብዬ ነው የማስበው። ይህን ሁሉ ፕሮግራም በቤት ውስጥ ይዘጋጅ። ምክንያቱም አብርሽ ባይኖር የአብርሽ ጓደኞች አይኖሩም ነበረ። ስለዚህ ይህ ሁሉ ፕሮግራም እስከሚዘጋጅ ድረስ አብርሽ ይኖራል ብዬ አስባለሁ። ሩታይን ሁሉ ፕሮግራም አታዘጋጅ ምናምን እና የአብርሽ ግብረ አበሮች አብርሽን እንወደዋለን እንደግፏለን የሚሉትና አብርሽ ከካሜራ ጀርባ ይኖራሉ እንዴ? ጠርጥሩ ጋይስ ጠርጥሩ። ይሄ ሁሉ ፕሮግራም ሲዘጋጅ ታዲያ እሱ ሳይኖር ነው እንዴ? እና በተከራየው ቤት ራሱ በሚከፍለው ቤት ምልላችሁ ፈልጌ ነው። የታዘቡትን ነገር ልንገራችሁ። ጓደኛ በህይወታችሁ ውስጥ አታብዙ። በተለይ ትዳራችሁ ውስጥ እንዲገቡ አትፍቀዱላቸው። ትዳራችሁን የምትመሩት ትዳራችሁ የምትመሰርቱት አብራችሁ የምትኖሩ ከአንድ ሰው ጋር ብቻ ነው፣ ከባላችሁ ጋር እንጂ ከጓደኞቹ ጋር ወይ ከጓደኞችሽ ጋር አይደለም የምትኖሩ። ገብቷችኋል አይደለ? ስለዚህ ትናንትና እዛ ልደት ላይ ራሱ ስትነቋቆሩ የነበራችሁ እናንተ ሲታረቁ ደስ ስለማይላችሁ
ችግር መፍጠር ትፈልጋላችሁ። ችግር ማለት ነው። ምክንያቱም በቃ እነሱ አንድ ላይ ከሆኑ በምን ትፈተፍታላችሁ? በምን ታወራላችሁ? አንዴ ሩታን እየጠራችሁ በሩታ ሳይዱ ናችሁ። ለሩታ ሌላ ወንድ እያመጣችሁ ከዚህ ጋር ሁኜ አብረሽ አይሆንሽም፣ አብረሽ እንዲህ ሲያረግ ያዝ ነው፣ አብረሽ እንዲህ ሲያረግ አየ ነው፣ አብረሽ እንደዚህ ነው እያሉ ስለሱ መጥፎ ነገር በሙሉ በጆሮዋ እየሰገሰጉ ማለት ነው። ልክ ሚስቱ ለባሏ ጥሩ አመለካከት እንዳይኖራት ካደረጉ በኋላ ሁለቱም ለያይተው ከዛ በኋላ በቃ ከተለያዩ ይመቻቸዋል ለመስራት አለውሽ እያሉ ጓደኛ እየመሰሉ አድናቂ እየመሰሉ ሌላ ሰው እያመጡ የበለጠ እነሱ እንዲለያዩ ህይወታቸው ይሄ ያመጡት ሰው ጋርም እኮ ቢሆን ማለት ነው አብራ እንዳትኖር ነው የሚያደርጓት። ከጊዜ በኋላ ለጊዜው ቪዲዮቸውን ይሰራሉ፣ ይሸቅላሉ በእነሱ ከትንሽ ጊዜ በኋላ ያም ዩቲዩብ ይከፍታል አዲሱ ባልም ከዛ እንዲለያዩ ያደርጋሉ። ደግሞ በሆነ ነገር ያለያያሉ። ታዲያ አሁን ፈረንጁ ለምሳሌ አብርሽና ሩታ አብረው እንዲሆኑ የሚፈልጉ አይነት ሰው ነበር ድሮ። አሁን ግን ለማለያየት መንገድ ነው የሚጠርገው። በቃ እንዴት ላለያያቸው፣ እንዴት ይለያዩ፣ ጭራሽ ሌላውን እንዳምጥቶ ምናምን እነሱ ላይ ክፍተት እንዲፈጠር። በአብርሽ ሳይድም ያሉት በጣም ስግብግብ ናቸው። ከሩታ ጋር እንዳይሆን ልጁን አብረው እንዳያሳድጉ ምናምን በቃ ከሄርሜላ ጋር እንዲሆን በጣም የሚገፋፉት እንደውም አግባት ሁሉ እስከ ማለት የደረሱ ከርሳም ናቸው። እና በዙሪያቸው ያሉት ጓደኞች እነዚህ የተጠሩ ሰዎች በሙሉ አታ ሜሪ ራሱ ሩታ ከአብርሽ ጋር እንድትሆን አትፈልግም። የሆነ ሰዓት ይቅርታ ጠየቀች፣ ግን ያ ሁሉ ነገር ስለከሰሳት ተመልካች ስለ ጮኸባት ነው እንጂ ሜሪ ራሱ ሩታ ከአብርሽ ጋር እንድትሆን አትፈልግም። እንዲለያዩ፣ እንዲጣሉ፣ እንዲጨቃጨቁ ድራማ ውስጥ እንድትገባ ድራማ እየፈጠረች እንድትኖር ነው የምትፈልገው። እና ሁሉም ሰው በዙሪያችሁ ያሉ ጓደኞቻችሁ ፕራይቬት ላይፍ ውስጥ ባታስገቡ ጥሩ ነው። አሁን አብርሽና ሩታ ይህን የመሰለ ድንቡሽ ቡሽ ያለሙቡጥ አበባ የሆነ ልጅ ወልደው ግን ደግሞ እነሱ ሰላም የላቸውም። ሁሌ ነው የሚጣሉት፣ ተለያይተው ነው የሚያሳድጉት። ግን አሁን ይህን ልጃቸውን አብረው ቢያሳድጉት እንዴት እንደሚያምርባቸው ፕሮግራሙ ላይ አብረሽ ቢኖር ከዛ ደግሞ የሆነ ስጦታ ቢሰጣት እንዴት ደስ እንደሚል። ባል ሲኖራችሁ ትከበራላችሁ፣ ወግ ማዕረግ አላችሁ። ትዳር ከሌላችሁ፣ ባል ከሌላችሁ፣ ወንድ ከጎናችሁ ከሌለ ሁሉም ሰው እየመጣ አፉን ይከፍትባቸዋል። ምና ብቻ ብዙ ነገር ያጋጥማቸዋል። እና አንዳንዴ ትዳራችን ውስጥ ፕራይቬት ላይፍ ውስጥ ጓደኛ ስታበዙ እንደዚህ ነው። ልክ ትናንትና ፕሮግራሙ በስርዓት እንዳያልቅ ዝብርቅ እንዲል እንዳደረጉት እዛ እየተሰዳደቡ አንዱ አንዱን ይሰድባል፣ አንዱ መላጣ ይላል፣ አንዱ ቦርጫም ይላል። እንደዛ እነሱ እየተሰዳደቡ ፕሮግራሙን ያለ መሪ ዝብርቅርቅ አድርገውት እንደወጡት የእናንተን ትዳርም እንደዚህ ነው ዝብርቅርቅ ያደረጉት። ዝብርቅርቅ ማለት ነው እናንተ ትዳራችሁ የተረጋጋ እንዳይሆን የተመሰቃቀለ እንዲሆን ያደረጉት። ለምን በዛኛው ያን ይመክራሉ፣ ስለ ሩታ መጥፎ ነገር ያወሩታል፣ በዚህኛው ደግሞ ስለ አብርሽ መጥፎ ነገር ያወሯታል። ከዛ ሁለቱም ተቃራኒ አስተሳሰብ እንዲኖራቸው አድርጓል። እና ጓደኛ ማለት ሁለቱ እንዲታረቁ የሚያደርግ እርስ በርስ እየተጣላ ሁለቱን የሚያጣላ ሳይሆን በሳይድ ተከፍሎ አንድ ሆኖ እንደ ሽማግሌ የእሷን ጓደኛ የእሱን ጓደኞች የሚያስታርቅ ጓደኛን ማቀው። እነዚህ ደግሞ የሚያጣሉ የሚያበጣብጡ፣ ከሱ ጋር ተለያይተሽ ሌላ ባል አግቢ፣ ከሷ ጋር ተለያይተ ሌላ ሚስት አግባ የሚሉ ጓደኞች ነው ያሏቸውና እንደዚህ አይነት ጓደኞች ጥሩ አይደሉም። በነገራችን ላይ በህይወታችን ውስጥ አይመከሩም።